ጠቅላይ ሚኒስትሩ ከተለያዩ ተቋማት ባለሙያዎች ጋር ውይይት እያደረጉ ነበረ። ከነዚህ መካከል የሚዲያ ባለሙያዎችም ጋዜጠኞች ይገኙበታል። ከመረጃ አሰጣጥ ጋር በተመለከተ አሻም ተገኝታ የጠየቀችበት አጋጣሚ ነበረ። መረጃ የተለያዩ ተቋማት መረጃ ለመስጠት ክፍት እንዳልሆኑ፣ በባለሙያዎች ላይ እየደረሰ ያለ እስር አለ፣ እንግልት አለ፣ ወይም ደግሞ ባለሙያዎች ላይ የሚደርሱ ችግሮች አሉ። እዚህኛው ችግር እንደ መፍትሄ እንደውም ሲያስቀምጡ የተስተዋለው የትኛውም ሚዲያ ያሉትን ጋዜጠኞች የሚገልጽ ማንነታቸውን የሚገልጽ መታወቂያ በትክክለኛው መንገድ እንዲሰጧቸው። በሀገር አቀፍ ደረጃ የነዳጅና ኤነርጂ ባለስልጣን ነዳጅ ማደያዎች ላይ የወሰደው እርምጃ አለ። 26 የነዳጅ ማደያዎችን ላይ እርምጃ መውሰዱን አስታውቋል። እንግዲህ የተወሰዱት እርምጃዎችም ከማስጠንቀቂያ ጀምሮ እስከ መዝጋትና ንግድ ፍቃድ እስከ መሰረዝ ነገር የኢራንና እስራኤል ጦርነት ነበር። እሱ እንግዲህ በተኩስ አቁም ስምምነት የተቋጨበት ሁኔታ ተሰምቷል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ። በየሳምንቱ የሚደርሰው አሻም የሚዲያ ዳሰሳችን እነሆ ተጀምሯል። እንግዲህ አሻም የሚዲያ ዳሰሳችን በሳምንቱ ምን አበይት ጉዳዮች ተከሰቱ፣ ምን ጉዳዮችስ ተነሱ፣ በተለያዩ መረጃዎችስ የተዘዋወሩ ምን አዲስ ነገሮች አሉ የሚለውን ከሀገር ውስጥና ከውጭ የተመራረጡ አዳዲስ ጉዳዮችን ይዘናል ማለት ነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ፕሮግራሙን እያዘጋጀን እኔ መስከረም አዲሱና ባልደረባዬ ብርሃን ሸቴ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝን። ብርሃን እንደምን ሰንብተሃል? እንግዲህ በዚህ ሳምንት የተለያዩ አበይት ጉዳዮች አሉና እኛም የያዝናቸው ጉዳዮች አሉ። እንግዲህ ከሀገር ውስጥና ከውጭ የተመራረጡ አበይት ጉዳዮች አሉ። ምን ይዘሃል አንተ? መልካም። እንደሚታወቀው እንግዲህ ባሳለፍነው ሳምንት ጠቅላይ ሚኒስትሩ ከተለያዩ ተቋማት ባለሙያዎች ጋር ውይይት እያደረጉ ነበረ። ከነዚህ መካከል የሚዲያ ባለሙያዎችም ጋዜጠኞች ይገኙበታል። ሚዲያ ውስጥ ያሉ ጋዜጠኞችና የሚዲያ አመራሮችን ጋብዘው ውይይት አድርገው ነበረ። የመጨረሻ ውይይታቸውን ያደረጉት ማለት ነው ከጋዜጠኞች ጋር ነው። በዛ ጉዳይ ላይ የተነሱ ሀሳቦች አሉ፣ እነሱን የምናይ ይሆናል። በሌላ በኩል ደግሞ በሀገር አቀፍ ደረጃ የነዳጅና ኤነርጂ ባለስልጣን ነዳጅ ማደያዎች ላይ የወሰደው እርምጃ አለ። 526 በሚደርሱ ነዳጅ ማደያዎች ላይ ጊዜያዊና ዘላቂ የሆነ እርምጃ መውሰዱን አስታውቋል። ይህ ከሀገር ውስጥ የያዝናቸው መረጃዎች ናቸው። በዓለም አቀፍ ደረጃ ሁላችንም እንደምናውቀው መካከለኛው ምስራቅ ነገር የኢራንና እስራኤል ጦርነት ነበር። እሱ እንግዲህ በተኩስ አቁም ስምምነት የተቋጨበት ሁኔታ ተሰምቷል። እሱም በተከታይ ለተመልካቾቻችን የምናደርሰው አንዱ ርዕሰ ጉዳዮች ነው። ከዛ ባለፈ ደግሞ በዚህ በጋዛ ያለው ሁኔታ አሁንም እንደቀጠለ ነው። አዲስ ሪፖርት ወጥቷል። እሱንም ለተመልካቾቻችን የምናደርስ ይሆናል። መስከረም መልካም። እንግዲህ ተመልካቾቻችን አብራችሁ እንድትቆዩ አሁንም በአክብሮት እንጋብዛለን። እንግዲህ ከሀገር ውስጥ ከአነሳኸው አይቀር ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ ከግልና ከመንግስት ከተውጣጡ የሚዲያ ባለሙያዎች ጋር ከሰሞኑ ውይይት አድርጓል። እንግዲህ ጠቅላይ ሚኒስትሩ ከዚህ በፊትም የተለያዩ ውይይቶችን ከተለያዩ አካላት ሲያደርግ ቆይቷል። በዚህ ሳምንት የመጨረሻ ውይይታቸው ነበረ ከሚዲያ አካላት ጋር ያደረጉት ውይይት። በዚህም ውይይታቸው እንግዲህ ጠቅላይ ሚኒስትሩ የተለያዩ ጉዳዮችን አንስቷል። በሚዲያው በኩል ማለት ነው። ሚዲያውን ተኩር አድርገው ሲናገሩ የተሰማው የሚዲያው ተልዕኮ ማህበራዊ ንቃትን መፍጠር ነው። የነቃ ማህበረሰብ መፍጠር ደግሞ ብሔራዊ ጥቅምንና ፍላጎትን ለማሳካት የሚረዳ ነው ብሏል። እንዲሁም ደግሞ የተለያዩ ጥያቄዎች ከሚዲያ አካላት ተነስተው ነበር። በተለይ በዚህ በፋይናንሻልና ሚዲያውን በማገዝ ረገድ መንግስት ምን እየሰራ ነው፣ ምን ማድረግ አለበት በሚሉ ጉዳዮች ላይ የተለያዩ ጥያቄዎችን አንስተዋል። መንግስትም አሁን እያደረገ ያለው የተለያየ ድጋፍ አለ። ግን ከዚህ በተጨማሪ ደግሞ ሚዲያዎች ያላቸው ይዘትና ሁኔታ እየታየ ለሚዲያዎቹ የራሳቸው የሆነ ድጋፍ እንደሚያደርግላቸው የዘገባ አዘጋገቡ ሁኔታንም በተመለከተ ጥያቄ ተነስቶ ነበር። በዚህ አሻምም ተገኝታ ጥያቄዋን አንስታ ነበረ። ለአሻምን ተኮር አድርገው ጠቅላይ ሚኒስትሩ ምላሻቸውን ሰጥተው ነበር። መልካም። ቀደም ሲል በደንብ ገልጸሽዋል። እንግዲህ የሚዲያ ባለሙያዎች ላይ እየተፈጸሙ ያሉ ጉዳዮች አሉ፣ እየታዩ ያሉ ችግሮች አሉ፣ ሚዲያው ላይ ራሱ እየተፈጠሩ ያሉ ተግዳሮቶች አሉ። እነሱ ችግሮች ከባለሙያዎች ተነስተዋል። ጠቅላይ ሚኒስትሩ ደግሞ በሚዲያዎች ይስተዋላሉ የሚላቸውን ብሎ ያስቧቸውን ሀሳቦችም አንጸባርቀዋል ማለት ነው። በዚህም እንግዲህ መተማመንን በመፍጠር በቀጣይ መስተካከል ያለባቸው ነገሮች እንዲስተካከሉ አትኩሮት ሰጥተው ገልጸዋል ጠቅላይ ሚኒስትሩ። አሻምም በመድረኩ ተሳትፋ ነበረ። በዚህ እንግዲህ በተገኘችበት ወቅትም ጥያቄዎችን ማንስታ ነበረ። በተለይ እንደ ሀገር ሚዲያዎች አሁን ካለው ሁኔታ አንጻር በሀገር አቀፍ ደረጃ ሁለት አይነት አስተላለፍ ነው ያለው። ያው መንግስት የሚያስተዳድራቸው ሚዲያዎች አሉ። ከዛ ባለፈ ደግሞ
በግል የሚተዳደሩ ሚዲያዎች አሉና ከዛ አንጻር እንዳጠቃላይ ሚዲያው ላይ አሉ የተባሉ ችግሮች ተነስተው ነበረ። ከነዛ ችግሮች መካከል እንግዲህ መረጃ ሚዛናዊ የማድረግ ችግሮች እንዳሉ ጠቅላይ ሚኒስትሩ አንስተዋል። ከዛ ባለፈ ደግሞ የአንድ ወገን ብቻ የሚንጸባረቅበት እንደነበር አንስተዋል። እንግዲህ ጠቅላይ ሚኒስትሩ በተለይ ደግሞ አሻም በዋነኛነት እያነሱ ባስተላለፉት መልእክት ወይም ደግሞ ባነሱት ሀሳብ ንግግራቸው ላይ እንግዲህ አሻም ለምሳሌ ወደ ምዕራብ ሽፋን መስጠት ከሆነ ሌሎቹ ደግሞ ወደ ሌላ ትኩረት የማድረግ አይነት ነገር አለ እና ሁሉም አሁን ለምሳሌ አሻም በሁሉም አቅጣጫ በሰሜን በምዕራብ በምስራቅም በደቡብም ተመሳሳይ የሆነ ሽፋን የመስጠት ልምድ እንዲኖር አሳስበዋል ጠቅላይ ሚኒስትሩ። ከዛ ባለፈ መረጃን ተደራሽ ለማድረግ ሚዛናዊ ለማድረግ በሚሰራው ስራ ላይ የሚፈጠሩ ችግሮች አሉ። ይህም እንደ ጠቅላይ ሚኒስትሩ ተነስተውላቸዋል እና ጠቅላይ ሚኒስትሩ ይህንን በተመለከተ ባነሱት ሀሳብ ለምሳሌ አሻም ማን ነው ብለው የሚያነሱ ሰዎች አሉና አሻም አሁን ካለው የወቅታዊ ፖለቲካዊ ሁኔታ አንጻር አሻም የነሱን የሚበድል አይነት ዜና የሚሰራበት አድርገው የሚወስዱ ሰዎች አሉ እና የፖለቲካ ሁኔታውና የፖለቲካ አውዱን ተነስተው ይህ ስራ የሚሰራው እኛን ላይ ለመጉዳት ነው ብለው የሚያስቡ ሰዎች አሉ። ይህንን ችግር ደግሞ መቅረፍ መቻል አለብን ያው ጠቅላይ ሚኒስትሩ። ከዛ ባለፈም እንግዲህ በባለሙያዎች ላይ እየደረሰ ያለ እስር አለ፣ እንግልት አለ፣ ወይም ደግሞ ባለሙያዎች ላይ የሚደርሱ ችግሮች አሉ። እሱም በተመለከተ ጠቅላይ ሚኒስትሩ አንድ ሀሳብ አንስተዋል። የጋዜጠኛ እስር የሚባል ነገር እናንተ ላይ መድረስ የለበትም የሚል ንግግር ተናግረዋል። ከዛ ባለፈ የመንግስት ሹመኛ ባልተገባ ነገር የሚደርስ ነገር ካለ ከመንግስት ሹመኛ እውነቱን ባወቅነው ቁጥር እኛም ፈታለን የሚል ንግግርም ተናግረዋል ማለት ነው። ከዛ ባለፈ መረጃ ለማግኘት በሚደረግ ጥረት እንግዲህ ወይም ደግሞ በተለምዶ ያነጋገር ባላንስ ያስፈልጋል። ለምሳሌ ቅሬታ ሲመጣ የሚመለከተው አካል ምላሽ መስጠት አለበት። ይህ ነገር ደግሞ እንዳለ ችግሩን ጠቅላይ ሚኒስትሩ ተረድተዋል። የአንድ ወገን ዘገባ ማቅረብ ትክክል እንዳልሆነ አስተዋል ጠቅላይ ሚኒስትሩ። ከዛ ባለፈ ደግሞ ይህ ደግሞ ለወቀሳና ከሰሳ ይዳረገና ሲሉ የተናገሩት ከመንግስት ወገን መረጃ የማቀበል ልምድ እንዲኖር እና ይህ የማቀበል ችግር ካሁን በፊት ሲስተዋል ነበር። እነዚህ ችግሮች እንዲቀረፉ እንሰራለን የሚል ንግግር ተናግረዋል ማለት ነው። ከዛ ባለፈ ድጋፍን በተመለከተ የተነሳ ነገር አለ። ድጋፍን በተመለከተም እንግዲህ እናንተ ሀሳቦቻችሁን አቅርባችኋል። ይሄ ለሚዲያ የሚደረግ ድጋፍ ለኛ የሚያግዘን ነገር ነው። ምክንያቱም የኛ እሳቤ መንግስት እቅድ ለህብረተሰቡ ተደራሽ የሚሆነው በሚዲያ በኩል ነው ብለዋልና ከዚህ አንጻር ለሚዲያዎች ተገቢው ድጋፍ ይደረጋል የሚል ንግግር አድርገዋል ማለት ነው። መጨረሻ ላይ ማሳሰቢያ የሰጡት ነገር ግን እያንዳንዱ ውቀሱን ጠይቁን፣ ነገር ግን ከብሔራዊ ጥቅም አንጻር መሆን መቻል አለበት። የብሔራዊ ጥቅም የሚጻረር አይነት ትችት ከሚሆን ይልቅ እኛን ጠይቁን፣ ውቀሱን፣ ነገር ግን የብሔራዊ ጥቅምን በማይጻረር መልኩ ይሁን የሚል ሀሳብ አንስተዋል ጠቅላይ ሚኒስትሩ። እንግዲህ ቀደም ብለህም አንስተዋል ከዚህ ከመረጃ አሰጣጥ ጋር በተመለከተ አሻምም ተገኝታ የጠየቀችበት አጋጣሚ ነበረ። መረጃ የተለያዩ ተቋማት መረጃ ለመስጠት ክፍት እንዳልሆኑ ጥያቄ ተነስቶ ነበረ እና በዚህም የትኛውም ተቋም መረጃ የመስጠት ግዴታ እንዳለበትም በዚሁ አሳስበው ነበረ። ከዚሁ ጋር ተያይዞ መንግስት ለሚዲያው መጠናከርም ከዚህ በኋላም ድጋፍ እንደሚያደርግ ተናግሯል። ሚዲያው ደግሞ ብሔራዊ ጥቅምን ከማስጠበቅ አንጻርና የሕዝብንም ሰላም ከማምጣት አንጻር ሚዲያው ትልቅ ሚና እንዳለውም ጠቅላይ ሚኒስትሩ በውይይቱ ውስጥ ያጋሩት መልእክት ነው። በነገራችን ላይ ጠቅላይ ሚኒስትሩ በጣም ጥሩ ነገር ያነሱት ነገር በተለይ ለግል ሚዲያዎች ካሁን በፊት የሚስተዋል ነገር ነበረ። ይሄ መረጃ እጥረት እና መረጃን አለማድረስ እና በደንብ ያዩት ጉዳይ ከመንግስት ወገን መረጃ የማቅረብ ችግር እንዲፈታ ይደረጋል ብለዋል። ይሄ ነገር ከተፈታ ደግሞ መተማመንን ያሳድጋል። ስለዚህ ሚዲያዎች ሚዛናዊ ሆነው ተጠያቂነት እንዲሰፍን አድርጎ የመስራት ባህሉ ተጠናክሮ ይቀጥላል ማለት ነው። ለዚህኛው ችግር እንደ መፍትሄ እንደውም ሲያስቀምጡ የተስተዋለው የትኛውም ሚዲያ ያሉትን ጋዜጠኞች የሚገልጽ ማንነታቸውን የሚገልጽ መታወቂያ በትክክለኛው መንገድ እንዲሰጧቸውና መረጃ የማግኘት መብታቸው እየተጠበቀ እንዲሆን እንድታደርጉ የሚል ለሚዲያ ባለሙያዎችና እዛው ለተገኙ ተሳታፊዎች መልእክታቸውን አስተላልፈዋል። ምክንያቱም አንድ ሚዲያ ሰራተኞቹን ሲቀጥር ስለ ሰራተኛውና ስለ ሚዲያው የሚገልጽ መታወቂያ ሊያገኝ ይገባል። ያንን ነገር ካላገኘ ከየትኛውም አካል መረጃ የማግኘት እድሉ የጠበበ ነው ማለት ነው። ተጠያቂም ለማድረግም ላለማድረግም መታወቂያው ግዴታ ያስፈልጋል የሚል መልእክትም አንስተው ነበር። እንግዲህ ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ አካላት ጋር ውይይት አድርገው ነበር። የመጨረሻ ውይይታቸው ከሚዲያ አካላት ጋር የነበረው ውይይት ነው።
መልካም እንግዲህ መስከረም በተከታይ የምናየው ደግሞ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ወሰድኳቸው ያላቸው እርምጃዎች አሉ በነዳጅ ማደያዎች ላይና እሱን የሚመለከት ይሆናል። እንግዲህ በ526 በሀገር አቀፍ ደረጃ ማለት ነው 526 በሚደርሱ የነዳጅ ማደያዎች ላይ እርምጃ እንደወሰደ የገለጸበት ሁኔታ ነው ያለው። እንግዲህ ከሰሞኑ በሀገር አቀፍ ደረጃ በተደረገ ቁጥጥር የነዳጅና ኢነርጂ ባለስልጣን በህገወጥ መንገድ ሲንቀሳቀሱ አገኘኋቸው ያላቸውን 526 የነዳጅ ማደያዎችን ላይ እርምጃ መውሰዱን አስታውቋል። እንግዲህ የተወሰዱት እርምጃዎችም ከማስጠንቀቂያ ጀምሮ እስከ መዝጋትና ንግድ ፍቃድ እስከ መሰረዝ የሚደርስ ነው የተባለው። እንግዲህ እንደተገለጸው ከሆነ እንደሚታወቀው ነው የነዳጅ ጉዳይ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ የነዳጅ ጉዳይ አነጋጋሪ ጉዳይ ነው። እንዲሁም ደግሞ ህገወጥ ሆኖ ሲዘዋወር ይስተዋላል። እኛም በተለያዩ መንገዶች ስንዘግብ ቆይተናል። አሻሚ ነገር ዘግብ ነበርና አሁን ላይ በሀገር አቀፍ ደረጃ ቁጥጥር ተደርጎ በ526 የነዳጅ ማደያዎች ላይ እርምጃ ተወስዷል። ይህም እርምጃ ምንድነው? ነዳጅ ማደያዎቹ ህገወጥ አይነት እንቅስቃሴ ነበር ሲያደርጉ የነበሩት ወይም ደግሞ ባለስልጣኑ ከሰጠው መመሪያ አፈንግጠው የነበሩ ማለት ነው። በእነዚህ ምክንያቶች በእነዚህ ተቋማት ላይ ወይም ደግሞ ማደያዎች ላይ እርምጃ ሊወሰድ ችሏል። ከዚህ በኋላም እንግዲህ እርምጃዎቹ ይቀጥላል ነው ያለው የነዳጅና ኢነርጂ ባለስልጣን። በክልሎችም በንግድ ቢሮዎች አማካኝነት ቁጥጥር እንደሚደረግና ክትትልም ተደርጎ ከዚህ በኋላም እንደዚህ አይነት ህገወጥ ተግባራት ሲፈጸሙ እርምጃ እንደሚወሰድ ነው ባለስልጣኑ ያስታወቀው። መልካም እንግዲህ እንደተቀላ የኢትዮጵያ መንግስት ለነዳጅ 201 ቢሊዮን ብር ለነዳጅ ድጎማ ማውጣቱም ተገልጿል። ከግንቦት 27 2017 ጀምሮ ደግሞ እንደተቀላይ የነዳጅ ድጎማው በሀገር አቀፍ ደረጃ መነሳቱንም ነው ባለስልጣኑ ያስታወቀው። እንግዲህ በቅርቡ ደግሞ የወጣ አዋጅ አለ ከዚህ ከቁጥጥር ጋር ተያይዞ። ይህም አዋጅ ምንድነው? ከቁጥጥር እስከ ባለፈ በእስራትና ንብረትን እስከ መውረስ ድረስ የሚያደርስ የቁጥጥር አዋጅ ነው የወጣውና ይህንን ተከትሎ ከዚህ በኋላ አሁን ከተወሰደው እርምጃ በተጨማሪ ከዚህ በኋላ የተለያዩ ህገወጥ እንቅስቃሴዎችን ሲያደርጉ በተገኙ የነዳጅ ማደያዎች ላይ የሚወሰደው እርምጃ እስር፣ ንብረት መውረስና ቅድም እንደተባለው ንግድ ፍቃድ እስከ መሰረት የሚያደርስ ነው ብሎ የነዳጅና ኢነርጂ ባለስልጣን አስታውቋል። እንደ ሀገር እንግዲህ ቀደም ሲል ባለስልጣኑ እንደገለጸው 526 የነዳጅ ማደያዎች ናቸው። ይሄ ማለት እንግዲህ በጣም ከፍተኛ ቁጥር ነው በሀገር አቀፍ ደረጃ ማለት ነው። እነዚህ ነዳጅ ማደያዎች በሶስት አይነት ደረጃ ነው እንግዲህ እርምጃ የተወሰደባቸው። የመጀመሪያው እንግዲህ ማስጠንቀቂያ ነው። ሁለተኛው ደግሞ ለተወሰነ ጊዜ ስራ እንዲያቆሙ ነው። ሶስተኛው ደግሞ እስከ ወዲያኛው ፍቃድ መንጠቅን ይመለከታል ማለት ነው። እንግዲህ ቀደም ሲል እንደተገለጸ 201 ቢሊዮን ብር ማለት እንግዲህ መንግስት ለነዳጅ ድጎማ የሚያውለው ነው ማለት ነው። ይሄ ከፍተኛ ወጪ ሲያወጣ እንደነበር የሚያመላክት ነው። ምናልባት በተከታይ እንግዲህ ምን አይነት እርምጃዎች ይወሰዳሉ የሚሆን ደግሞ በቀጣይ የምናየው ይሆናል። መስከረም ለ2018 እቅዶችን አስቀምጧል ባለስልጣኑ። እንግዲህ በ2018 ደግሞ የሚደረጉ ስራዎች እና ቁጥጥሮች ይኖራሉ ብለን እናስባለን። ወደፊት ደግሞ የምናየው ነገር ይሆናል። መልካም። ባሳለፍነው ሳምንት ከተሰሙ ሀገራዊ አበይት ጉዳዮች መካከል አንዱ እንግዲህ ውጭ ሀገር ሂደው በተለያዩ መንግስት ዩኒቨርሲቲዎች ወይም ደግሞ ከፍተኛ ትምህርት ተቋማት ሲያስተምሩ የነበሩ መምህራን ለትምህርት ወደ ውጭ ሀገር ሂደው በዛው ውላቸው መቋረጡና ከ40.1 ሚሊዮን ብር ኪሳራ መድረሱ የሰማው ሌላኛው መረጃ ነው። እንግዲህ አበይት ጉዳይ ነው በሳምንቱ። ልክ ነው። እንግዲህ ይህም የተሰማው እንዴት ነው? የህዝብ ተወካዮች ምክር ቤት 6ኛው ዙር የህዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 39ኛው መደበኛ ስብሰባውን ባካሄደበት ወቅት ነው። እንግዲህ 40.1 ሚሊዮን ብር እንደ ሀገር በጣም ከባድ ነው። መስሪያ ቤቶች 2016 በጀት ዓመት ሂሳብና የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርትን አድምጧል። በዚህም እንግዲህ የፌዴራል ዋና ኦዲት መስሪያ ቤት ኦዲተር መሰረት ዳምጤ ሪፖርታቸውን አቅርበው ነበረ። በዚህም ሪፖርት በኢትዮጵያ የሚገኙ እያንዳንዱ ዩኒቨርሲቲ ማለትም ለስልጠና የላኳቸው ባለሙያዎች በገቡት ውል መሰረት ግዴታቸውን አልተወጡም። እነዚህም ዩኒቨርሲቲዎች እንደ ሀገር ሲቆጠሩ 15 ዩኒቨርሲቲዎች ናቸው። በ15 ዩኒቨርሲቲዎች ውስጥ የሚገኙ 109 መምህራን ለውጭ ወይም ደግሞ ለስኮላር ውጭ ሀገር ሄደው እንዲማሩ ተልከው ነበረ። ነገር ግን ይህንን ውል በትክክል ወይም ደግሞ በተላኩት መሰረትና በፈረሙት መሰረት አለመከወናቸውና አለመጨረሳቸው እንደ ሀገር 40.1 ሚሊዮን ብር እንድናጣ አድርጎናል ብለዋል። በውሉ መሰረት ያልከፈሉት እነዚህ ደግሞ ህጋዊ እርምጃም እስካሁን አልተወሰደባቸውም ነው የተባለው። ከዩኒቨርሲቲዎች መካከልም አርባ ምንጭ ዩኒቨርሲቲ 7.1 ሚሊዮን ብር፣ መቀሌ ዩኒቨርሲቲ ደግሞ 6.2 ሚሊዮን ብር፣ አክሱም 5.5 ሚሊዮን፣ ጂንካ 4.1 ሚሊዮን እንዲሁም ጅማ 3 ሚሊዮን ከፍተኛ ድርሻ የያዙ ዩኒቨርሲቲዎች ናቸው። ይህንን ሁሉ ገንዘብ ያጡት በእነዚህ 109 በሚሆኑ መምህራን ወይም ደግሞ ወደ ውጭ በተላኩ ሊማሩ በተላኩ መምህራን ያጡት ደግሞ ውላቸውን በትክክል ያልፈጸሙ መምህራን ያደረሱት የኦዲት ሪፖርት ላይ ያደረሱት ጫና ነው ማለት ነው። እንግዲህ ከሰሞኑ የተሰማው ይሄ ነው።
መልካም። በሌላ በኩል ደግሞ በተመሳሳይ መልኩ ፌዴራል ዋና ኦዲተር የተለያዩ መንግስት መስሪያ ቤቶች አሉባቸው ያሏቸውን የበጀት ክፍተቶች የሚያቀርብበት ሪፖርት ሳምንት ነበር። የተለያዩ መንግስት ተቋማት የበጀት ክፍተት እንደታየባቸው ተገልጿል። ባለፈው ዓመትም ተመሳሳይ ነገር አሁን ያነሳቸው ቀደም ሲል መምህራኖችም ተመሳሳይ በበጀት ኦዲት የተስተዋሉ ችግሮች እንደዚሁ ነበር። ውላቸው መቋረጡ የተነሳ አንዱ ነበረ። ከዛ ባለፈ ደግሞ በጀትን በአግባቡ አለመጠቀምና አላግባብ የሆነ ወጪ መውጣትም በዚሁ በሪፖርቱ ተመላክቶ ነበር ማለት ነው። እነዚህ ችግሮች እንዲቀረፉም ተገልጾ ነበረ። ባለፈው ዓመት ወደ መንግስት ካዝና እንዲመለስ ከተወሰነው 20 ቢሊዮን ብር 3 ቢሊዮን ብር ብቻ እንደተመለሰ ነው በዚህ ሪፖርት የተመላከተው ማለት ነው። መልካም እንግዲህ የምክር ቤቱ አፈ ጉባኤ በመጨረሻ ማጠቃለያቸውን ሰጥቶ ነበረ። በቀጣዩ 2018 በጀት ዓመት የምክር ቤቱ ቋሚ ኮሚቴና ባለድርሻ አካላት የአሰራር ሂደቱን ጠብቀው ህጋዊ እርምጃ ለመውሰድ መስራት አለባቸው ወይም ደግሞ የህጋዊ እርምጃዎችን ለመውሰድ የሚያስችል እቅድ አውጥተው መሄድ አለባቸው የሚል ማሳሰቢያን ሰጥተው ነበረ የምክር ቤቱ አፈ ጉባኤ ታገሰ ጫፎ ማለት ነው። ከዚሁ ጋር ተያይዞ እንግዲህ በአዲስ አበባ ከተማ የ8ኛ ክፍል ማጠቃለያ ፈተና በዛኛው ባሳለፍነው ሳምንት ተሰጥቶ ነበር። በዚህም እንግዲህ 88.8 በመቶ ያህሉ የ8ኛ ክፍል ተፈታኝ ተማሪዎች ከ50 በመቶ 50 እና ከ50 በመቶ በላይ ውጤት ማስመዝገባቸው ተሰምቷል። አዎ የአዲስ አበባ ከተማ አስተዳደር እንግዲህ ከቀናት በፊት ነው ወይም ደግሞ በዚሁ ባሳለፍነው ሳምንት ነው የከተማ አቀፍ ሚኒስትሪ ውጤት ያመጡ ተማሪዎች ውጤት ይፋ አድርጓል። ከፍተኛው እንግዲህ 97.3 ሆኗል። በዚህ አመት የተመዘገበ ውጤት ማለት ነው። የትምህርት ቢሮ ዋና ኃላፊ ዶክተር ዘላለም መግለጫውን በሰጡበት ወቅት እንግዲህ ከባለፈው አመት በተሻለ መልኩ የተማሪዎች ውጤት ከፍተኛ ነው። ባለፈው አመት ከነበረው አፈጻጸም አንጻር የ78.9 በመቶ አፈጻጸም እንዳሳየም ገልጸዋል ማለት ነው። አጠቃላይ ወደ ቀጣዩ ወይ ደግሞ 9ኛ ክፍል ያለፉ ተማሪዎች ናቸው። ይህም እንግዲህ ትምህርት ቢሮ ትልቅ አፈጻጸም ያሳየ ሲል ገልጾታል። እንዳልከው ነው እንግዲህ በዚህኛው ሳምንት ነው ውጤቱ የወጣው። ዶክተር ዘላለም እንዳሉት ከሆነ ከአምናው አንጻር የተሻለ ውጤት ተመዝግቧል። ወደፊት ደግሞ ከ88.8 በመቶ የሚሆኑ ተማሪዎች ከ50 በላይ ነው ያስመዘገቡት። እንዲሁም ደግሞ ከአምናው አንጻር ሲታይ 78 ወይም ደግሞ ከ78 በመቶ በላይ እድገትን አሳይቷል ነው ያሉት። ከዚህ በላይ ለመስራት አሁንም እቅድ ተይዞ እንደሚሰራና ተማሪዎችንም የማብቃት ስራ እንደሚሰራ ዶክተር ዘላለም በመግለጫቸው ተናግረዋል። ይህን መግለጫም የተናገሩት የተለያዩ የግል ሚዲያዎችን ጠርተው ውጤት በተለቀቀበት ወቅት ማለት ነው። የሚመጡት አመቶች የተለያዩ ውጤቶች እንደሚመዘገቡና ተስፋ እንዳለም አያይዘው ተናግረዋል። መልካም ተመልካቾቻችን፣ የአሻም ሚዲያ ዳሰሳ ዝግጅታችን ወደ እናንተ መድረሱን ቀጥሏል። በተከታይ ደግሞ የዓለም አቀፍ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከመካከለኛው ምስራቅ አሁንም አዲስ ጉዳይ ተነስቷል። አዲሱ ጉዳይ ምንድነው? ሁለቱ ሀገራት የተኩስ አቁም ስምምነት አድርገዋል ወይም ደግሞ ሁለቱም ሀገራት ጦርነቱን አሸንፈናል ብለው አውጀዋል። እንግዲህ 12 ቀናት ውጥረትና ጦርነት ውስጥ ነው የነበረው። በዚህ የ12 ቀናት የሁለቱ ሀገራት ጦርነት ውስጥ ሀገሪቱ ብቻ ሳትሆን ዓለም ነበረች ተጨንቃ የነበረችውና ይህም ደግሞ ከፍተኛ ስጋትን አስነስቶ ነበር። እኛም በባለፈው ሳምንት ይህ ጉዳይ ወዴት ያመራል የሚለውን ነገር ተከታትለን ተመልካቾቻችን እናደርሳለን ብለን ነበረ። በዚህም ሳምንት እንግዲህ አዲሱ ጉዳይ ምንድነው? ሁለቱ ሀገራት የተኩስ አቁም ስምምነት ማድረጋቸውና ሁለቱም ሀገራት ጦርነቱን ጀምረው ነው ነበር ሁለታችንም አሸናፊዎች ነን ብለው ማወጃቸው ዋና ጉዳይ ሆኖ እየተነሳ ነው። ሁለቱ ሀገራት ጦርነት ዓለም አቀፋዊ መዘዝ ያመጣል እያልን ነበረ። በጦርነቱ በተጀመረ በአንድ ቀን ውስጥ ብቻ የነዳጅ ዋጋ በ13 በመቶ ጭማሪ እንዳሳየ በዓለም አቀፍ ደረጃ የተገለጸ ነበር እና ይሄ ደግሞ ዓለም አቀፍ ችግር ወይም ቀውስ ያስከትላል እያልን ነበር። በአጠቃላይ ግን ጦርነቱ ያደረሰው ውድመት እንዳለ ሆኖ በመጨረሻም እንግዲህ በአሜሪካ አሸማጋይነት ዶናልድ ጄ ትራምፕ ናቸው እንኳን ደስ ያላችሁ ጦርነቱ ተቋጭቷል የሚል ንግግር ተናግረው በመጨረሻም ስምምነት ተፈጽሟል ማለት ነው። ያው ስምምነቱ ከ24 ሰዓት በኋላ ነበር ተግባራዊ ይደረጋል ያሉት እሳቸው። ኢራን ከ6 ሰዓት በኋላ፣ እስራኤል ከ24 ሰዓት በኋላ ተግባራዊ እንድታደርገው ነበር የተናገሩት ማለት ነው። በመሀልም እንግዲህ ክፍተት ተፈጠረ። እሱም ሁለቱም ሀገራት አንዱ አንዱን ተጠያቂ ያደረገ ተጣሰ። እንደ አጠቃላይ ደግሞ ትራምፕም ሁለቱን ሀገራት ተጠያቂ ያደረጉ ለተኩስ አቁም መጣሱ። በአጠቃላይ ከዛ ከነበረው ግጭት በኋላ ወይም ደግሞ እንደ አዲስ ከሀገረቸው ተኩስ በኋላ በሁለቱም ሀገራት አሁን የተኩስ አቁሙ እያከበሩ ይገኛሉ። ከተኩስ አቁሙ
አቁሙ በኋላ የተለያዩ ሀሳቦች እየተነሱ ይገኛሉ። ለምሳሌ ኢራን የድል በዓሏን አክብራለች አሸንፊያለሁ በሚል ይዘት፣ እስራኤልን በተመሳሳይ ያው የድል በዓል ባታከብርም ግን ጦርነቱ እንዳሸነፈች የወሰደችበት ሁኔታ ነው ያለው። ያው ጦርነት በባህሪው እንደዚህ ነው፣ ሁሉም አሸናፊ ብሎ ነው የሚያስበው እና እነዚህ ሁኔታዎች የተስተዋሉበት ነበር። እንዳጠቃላይ ግን ፕሬዚዳንት ዶናልድ ጄ ትራምፕ በሳቸው ጥረት እንደመጣ ሁላችንም እንደምናስታውሰው ግን ይህ ተኩስ አቁም ከመፈጠሩ በፊት አሜሪካ በጦርነት ጣልቃ ትገባለች አትገባ የሚለው በጣም ወሳኝ ነገር ነበረ። ይህ እየተባለ ባለበት ትራምፕም በሁለት ሳምንት ውስጥ ውሳኔ አሳውቃለሁ እያሉ እንዳጋጣሚ ሆኖ በቢቱ የቦምብ ጣይ አውሮፕላን በ3 የኑክሌር ጣቢያዎች ላይ ማለት ነው በኢራን ላይ ጥቃት አደረሱ። ይህን ጦርነት ይባባሳል እየተባለ ባለበት ወቅት ነው እንግዲህ ተኩስ አቁም የተደረሰው። ይህ የቦምብ ጥቃት ከደረሰ በኋላ እንደውም ነገሮቹ አስጊ ሆነው ነበረ በተለያዩ ሁኔታዎች። ኢራንም ያጸፋ ምላሿን መልሳ ነበር በዛ ሰዓት እና ትንሽ አስጊ ሆኖ ነበር። ነገር ግን መጨረሻ ላይ ከ12 ቀናት ጦርነት በኋላ ሁለቱ ሀገራት ስምምነት ላይ መድረሳቸው ዓለም አሁን ላይ እንድትረጋጋ የሚያደርግና አሁን ቀደም ብለን ያነሳናቸው የነዳጅ ዋጋዎች እንዲሁ ደግሞ በቃ ዓለም አቀፋዊ ጉዳዮች ላይ የመረጋጋት ነገር ይመጣል ተብሎ እንደሚታሰብም መረጃዎች ይጠቁማሉ። እንዳልሽው ቀደም ሲል አንድ ሀሳብ አንስተሽ ነበር። ኢራን ያጸፋ እርምጃ ስትወስድ አሜሪካ ጣልቃ ከገባች ያው ቀጠናው ላይ የሚገኙ ወይም ደግሞ እዚህ አካባቢ መካከለኛው ምስራቅ ላይ የሚገኙ የጦር ቤዞች ላይ ሶስተኛ ወገን ጦር ቤዞች ላይ ጥቃት አድርሳሉ ነበር። ኢራቅና ኳታር የሚገኙ የአሜሪካ የጦር ሰፈር ላይ ጉዳት አድርሳ ነበር፣ ኢራንም ማለት ነው። ለዛ ነው ይሄ ጦርነቱ ተወሳስበው ቀጠናው ይሆናል ሲባልና አስፈሪ ነገር ይዞ መጥቶ የነበረው ማለት ነው። ይህም እንግዲህ በዚህ መልኩ ተቋጭቷል። ኢራንም እንግዲህ የድል በዓሏን እያከበረችበት በነበረበት ሰዓት ደግሞ ዜጎቿን በሞት የቀጣችበት ሁኔታም ተሰምቷል። 3 ዜጎቿን እንግዲህ ለአሜሪካ ይሰልሉ ነበር በማለት የስቅላት ፍርድ እንደፈረደችባቸውም ተሰምቷል። በሌላ በኩል እንግዲህ ትራምፕ በዚህ የእርቀ ሰላም ጉዳይ ወይም ተኩስ አቁም ላይ በማህበራዊ ትስስር ገጻቸው ትሩዝ ሶሻል በሚለው ማለት ነው እንግዲህ ትሩዝ ሶሻል ከፌስቡክ በተባረሩ ማግስት በራሳቸው ያመጡት ሚዲያ የሶሻል ሚዲያ ቻናል ነው እና በዚህ ላይ ምን ብለው ነበር? ጦርነቱን እንዳስቆሙት እሳቸው የሰላም ሰው እንደሆኑ ከገለጹ በኋላ እኔ ግን የኖቤል ሰላም ሽልማት አሸናፊ የሆንኩ አይደለም፣ የኖቤል ሰላም ሽልማት ግን ይገባኝ ነበር፣ ግን ህዝቡ ያውቀዋል የሚል ንግግር በተደጋጋሚ ተናግረው ነበር። በመጨረሻም ፓኪስታን በቀጣዩ ዓመት የኖቤል ሰላም ሽልማት አሸናፊው ወይም ደግሞ ተሸላሚው ፕሬዚዳንት ዶናልድ ትራምፕ እንዲሆን እጩ አቅርባለች። ይህ የሆነው ደግሞ እንግዲህ በህንድና በፓኪስታን መካከል ልዩነቶችን ፈቷል። አሁን በመካከለኛው ምስራቅ ጥረት እያደረገ ነው በሚል ነው እንግዲህ ለመጀመሪያ ጊዜ የትራምፕ ተደጋጋሚ የኖቤል ሰላም ሽልማት ይገባኛል ጥያቄን የተረዳችው ፓኪስታን ትመስላለች። በመጨረሻም እንግዲህ ትራምፕ የኖቤል ሰላም ሽልማት ማግኘት ይገባል የሚል ሀሳብ ወይም ደግሞ እቅድ አቅርባለች ማለት ነው ፓኪስታን። ሌላኛው አበይት ጉዳይ ደግሞ እንግዲህ በጋዛ የሟቾች ቁጥር አሁን ላይ እየጨመረና እያሻቀበ ያለበት ሁኔታ አለ። እንግዲህ ጦርነቱ ከተጀመረ እስከ ዛሬ ባለው ድረስ 84,000 ሰዎች ህይወታቸውን ሊያጡ እንደቻሉ የተለያዩ መረጃዎች ይጠቁማሉ። ይህም ቁጥር እንግዲህ ከዚህ ቀደም የጋዛ ጤና ሚኒስቴር አውጥቶት ነበር። ከዛ ካወጣው 45650 በ40% እንዳደገና የሞት ቁጥር እየጨመረ እንዳለ ነው መረጃው የሚያሳየው። ጦርነቱ ከተጀመረ እስካሁን 75000 ፍልስጤማውያን መገደላቸውም ተመላክቷል። በግፍ ከተገደሉት ውስጥም 56.2 በመቶ ያህሉ እናቶች፣ ህጻናትና አቅመ ደካሞች ናቸው ተብሏል። እንግዲህ እነዚህም የሞቱት ደግሞ ምንድነው በተለያዩ መጀመሪያ በጦርነቱ ነው። ከዚህ በተጨማሪ ደግሞ 8540 ከጦርነቱ ውጪ በተከሰተ አደጋ ህይወታቸውን ያጡም አሉ። ምክንያቶቹ ደግሞ ምንድነው? ረሃብ፣ ህመምና የጤና አገልግሎት አለመኖር እንደ ምክንያትነት ተጠቅሰዋል። ነገር ግን አሁንም ይሄ የጋዛ ጦርነትና መረባበሽ ካልቀረ ይሄ የሞት ቁጥር እንደሚያሻቅብና እንዴት ነው ሰላም መምጣት እንደማይችል መረጃዎች እያሳዩ ይገኛሉ። በዚህ ሳምንት እንግዲህ አበይት ከተባሉ ጉዳዮች መካከል የጋዛ የሟቾች ቁጥር ማሻቀብ አንደኛው። የጋዛ ሞርታሊቲ ሰርቪ ወይም ደግሞ የሞት መጠንን የሚያጠና ዓለም አቀፍ ተቋም ነው። ከ7 ዓለም አቀፍ ዩኒቨርሲቲዎችና ከተለያዩ ተቋማት የተውጣጡ ባለሙያዎች ናቸው ያጠኑት። እንግዲህ ለአንድ ዓመት የወሰደ ነው። ቀደም ሲል አንቺ በዝርዝር አስቀምጠሻቸዋል የደረሱትን ጉዳቶች በተመለከተ 2000 ፍልስጤማውያን በዚህ በጥናቱ ወቅት ተሳትፈው ነበረ። እናም ከነዚህ መካከል እንዳጠቃላይ እንግዲህ ይሄ ከጥናቱ የተደረገው ከባለፈው ዓመት ታህሳስ 20 እስከ ጥር 5/2025 ድረስ ነው ማለት ነው። እንግዲህ ቀደም ሲል የገለጽሻቸው ጉዳቶች እንግዲህ በአንድ ዓመት ውስጥ በተደረገ ጥናት ነው እየደረሱት ማለት ነው። ምናልባት አሁን እንግዲህ ከጥር 2025 እንግዲህ አሁን የፈረንጆቹ አዲስ ዓመት የገባበት ነው። ከዛ በኋላ እንግዲህ 6ኛ ወር 5ኛ ወር ላይ እየተገኘ ነው ያለ ነው እኛ ማለት ነው። ስለዚህ ባለፉት ወራት ምን ተከስተዋል? ብዙ ነገሮች ወድመዋል ማለት ነው። በተደጋጋሚ እንግዲህ አሁን ለምሳሌ እስራኤልና የኢራን ጦርነት አቆመ። ይሄ ነገርም ካላቆመ ጉዳቱ እየሰፋ የሚሄድበት ሁኔታ ነው ያለው። ምናልባት እነዚህ ሁነቶች በዚህ ከቀጠሉ አሁንም የከፋ ጉዳት በተለይ ሰብአዊ እርዳታ ወደዛ እየገባ አይደለም። ስለዚህ እነዚህ ነገሮች ካልተሻሻሉ
ልክ እዛኛው ላይ ተፈጸመ የተኩስ አቁም አሁንም ካልተፈጸመ ነገሮች ይበልጥ እየተባባሱ ወይም ደግሞ እየተወሳሰቡ የሚሄዱበት ሁኔታ ነው ያለው። በተከታይ ደግሞ እንግዲህ ዶናልድ ትራምፕ የቲክቶክን ለ90 ቀናት ድጋሚ አራዝመዋል። ይህም ምንድነው ከዚህ በፊትም ወይም ደግሞ ከዚህ ቀደም በነበረው ጊዜያት ለ2 ጊዜ ያራዝመው ነበረ። ይህም እንግዲህ የሚያራዝሙበት ምክንያት ምንድነው? ከብሔራዊ ደህንነት ጋር ተያይዞ ነው የሚባለው። ጆ ባይደንም ከዚህ ቀደም አግዶ ነበረ። ነገር ግን በቀጣይ ደግሞ ዶናልድ ትራምፕም እንዲሁ አግዶ ነበር። አሁን በድጋሚ ለ90 ቀናት ማራዘማቸው ነው የተሰማው። ይሄ ቲክቶክ እንግዲህ በአሜሪካ የተዘጋው ከዚህ ከብሔራዊ ደህንነት የዜጎች መረጃ አሳልፎ መስጠት ማለት ነው። ያው ባይትዳንስ የቻይና ኩባንያ ነው። ሁለቱ ሀገራት ደግሞ ያው እንግዲህ በዓለም ተጽዕኖ ፈጣሪ ሀገራት ናቸው። ትራምፕ ወደ ስልጣን ሊመጡ አንድ ቀን ሲቀራቸው ወይም ደግሞ ጆ ባይደን ስልጣን ሊለቁ አንድ ቀን ሲቀራቸው ነው ይህ የተዘጋው ማለት ነው። እናም ትራምፕ እንግዲህ ስልጣን በያዙ ማግስት 24 ሰዓት እንደሞላ ማለት ነው ቲክቶክ የተዘጋበት ወደ አገልግሎት መልሰውታል፣ በአሜሪካ ምድር ማለት ነው። ከዛ በኋላ ተከታታይ 2 ጊዜ አራዝመውት ነበር። እንግዲህ የትራምፕ ጥያቄ ምንድነው? ቲክቶክ መዘጋት የለበትም፣ ነገር ግን አሜሪካም ድርሻ ሊኖራት ይገባል ነው። ባይትዳንስ ደግሞ ድርሻዬን አይሸጥም እያሉ እየተወዛገቡ ያለበት ሁኔታ ነው ያለው። በዚህ መሀል እያለ ነው እንግዲህ ያው ትራምፕ በተለያዩ በዚህ በንግድ ታሪፍም በሌላ በዚህ በኢራን ጦርነትም በዚህ በኒውክሌር ሁኔታም ያው ቢዚው ነው ያለበት ሁኔታ ነው ያለውና ከዛም ጻር ይመስለኛል ለሶስተኛ ጊዜ ያራዘሙትና እንግዲህ በተከታይ ደግሞ ባይትዳንስ ድርሻውን ይሸጣል ወይስ ደግሞ በአሜሪካ ምድር ሙሉ ለሙሉ ይዘጋል የሚለውን በቀጣይ የምናየው ይሆናል። መስከረም ወደ መጨረሻው የአሻም የሚዲያ ዳሰሳችን ወይም ደግሞ ዓለም አቀፍ የሚዲያ ዳሰሳችን ደርሰናል ማለት ነው። በቀጣይነት የምናየው ወታደሮቿን የተቹት የታይላንዷ ጠቅላይ ሚኒስትር ስልጣናቸውን እንዲለቁ መጠየቃቸው ነው። የሚሆነው ምንድነው? እንግዲህ የስልክ ጥሪ ሲያካሂዱ ነበረ። በዚህ የስልክ ጥሪ ምክንያት መረጃ ወጣና በዚህ መረጃ ደግሞ ስልጣናቸውን እንዲለቁ ተጠይቀዋል። አው ግፊት እየደረሰባቸው ይገኛል። ምንድነው 17 ደቂቃ ከካምቦዲያ ቀድሞ መሪ ጋር ነው ስልክ ቆይታ ያደረጉት። ይህ የስልክ ቅጂ በሶሻል ሚዲያ ተለቋል እና የታይላንዷ የወቅቱ ጠቅላይ ሚኒስትር ፓንቶጋትራ ሸዋንትራ ትባላለች። እሷ እንግዲህ ከቀድሞው የታይላንድ ጠቅላይ ሚኒስትር ሆንሴን ጋር በስልክ ቆይታ አድርገዋል። በዚህም እንግዲህ ሁለቱ ሀገራት የድንበር አለመግባባት ውስጥ ገብተው ነበር። በዚህ አለመግባባት ውስጥ እንግዲህ ተጠያቂ ያደረጉት የፖለቲካ አመራሩ ሳይሆን ወታደራዊ አመራሩ ነው ወደዚህ አይነት ችግር ሀገሪቱን የመራት የሚል ነገር አመጡ። ይህ ስልክ ቅጂ በአደባባይ ከወጣ በኋላ እንግዲህ በተለይ ደግሞ ተጠያቂ የሆነ ወታደራዊ አመራር ጠቅላይ ሚኒስትሩ ስልጣን እንዲለቁ በተደጋጋሚ ግፊት እያደረገ ዜጎችን በተደጋጋሚ ጥያቄ እያነሱ ነበረ። ምናልባት እንግዲህ እስካሁን እሳቸው ከስልጣን አልተነሱም። በቀጣይ እንግዲህ ይነሳሉ አይነሱ የሚለውን እስከ ቀጣይ ሳምንት ያለው መረጃ ደግሞ ለተመልካቾቻችን የምናደርስ ይሆናል። መልካም የተወደዳችሁ ተመልካቾቻችን የዚህ ሳምንት የአሻም የሚዲያ ዳሰሳችን የተከታተላችኋቸውን ይመስሉ ነበረ። እንግዲህ ከሀገር ውስጥና ከውጭ የተመራረጡና አበይት የተባሉ ጉዳዮችን እያነሳን ከእናንተ ጋር ቆይታ አድርገናል። ስለተከታተላችሁንና ጊዜያችሁን ስለሰጣችሁን እጅግ አድርገን እናመሰግናለን። ፕሮግራሙን ወደ እናንተ እያደረስን እኔ መስከረም አዲሱና ባልደረባዬ ብርሃን ሸቴ አብረናችሁ ቆይታ አደረግን። በቀጣይ ሳምንት ምን አዲስ ጉዳዮች አሉ የሚለውን ደግሞ ተከታተልን ወደ እናንተ የምናደርስ ይሆናል። እስከ ሳምንት መልካም ሳምንት ይሁንላችሁ እያልን አሻም ለሁላችን